መድኃኒዓለም ጠጅ ነው ጠላ አይደለም። ሰላም ሰላም እንደምን አላችሁ ውድ የዩቲዩብ ቤተሰቦቻችን። በዛሬ ቪዲዮ ጥንታዊ የሆነች ቤተክርስቲያን ጋር ጉዞ እያደረግን ነው። ብዙ ታሪኮች እነግራችኋለሁ። እስከ መጨረሻው ማየታችሁ እንዳዘነጉ። በመጀመሪያ ግን ይህን ቪዲዮ ላይክ አድርጋችሁ ጀምሩ። አደራችሁ። አሁን ትንሽ ቁልቁሎቷን ጨርሰን የእርሻው መሬት ጋር ደርሰናል። እንደምታዩት አረንዛ ይባላል ይህ አካባቢ። አረንዛ ማለት ድንጋይ የበዛበት መሬት ማለት ነው። የመንገዱ ነገር አይወራ፣ የመንገዱ ነገር አይወራ፣ ደብረ መድኃኒት ሳታደርሽን እንዳትቀሪን እመቤት ያደራ። የመንገዱ ነገር እውነትም አይወራ ነው። እየወደቁ እየተነሱ ነው ከኔ በኋላ ያሉት ሰዎች የሚሄዱት። ተመልካቾቻችን ውሃ አግኝተናል። አሁን ፊታችን እንታጠብ። ጉዞ ስለተጓዝን አባቶቻችን መጀመሪያ ይታጠቡና ከዛ ነው ይታጠባለሁ። ውሃለሜ ወደ ቤተ ክርስቲያኑ ቀረብ እያለን ስለሆነ ማለት ነው ሰራዊተ መላእክቲው እየተባለ ነው እና በጣም ወደው ዜማ ነው። ሰራዊተ መላእክቲው ለመዳኒ ዓለም ይቀውሙ ቅድሜሁ ለመዳኒ ዓለም እየተባለ ነው። ከቅዳሴ ዜማ በጣም ወደው ተዘከረን በውስተ መንግስት ከሚለውንና ይሄንን ዜማ በጣም ነው የምወደው። ውሻ አለ እንደሚጣ እኔ ውሻ አልወድም። ደህና አደራችሁ? እግዚአብሔር ይመስገን። እዚህ አካባቢ ከፍቶች ሳር እየጋጡ ይገኛሉ። ቶ ጎረምሳው ምን እያረክ ነው? ኩበት እየለቀምኩ ለእናትህ። ጀግና ማርያምን ጀግና። አንተ ሽልማት ያስፈልጋል የኔ አባት። እስኪ የለቀምከው ኩበት እስኪ ግለጠው የኔ አባት። ጎበዝ ጎበዝ። ዋው ጀግና የኔ አባት። ስንተኛ ክፍል ነው? ትማራለህ? አትማርም? እዚህ ላይ ጥፋት አጠፋ። የቄስም አትማር፣ የእንት ዘመናዊ ትምህርት አስኮላም አትማር። አጥፍታል። ለምንድን ነው አትማረው? ትምህርት አትወድም ወይስ? መስከረም ላይ ትምህርት ጀምር እሺ። ደፍተር ምናምን ካስፈለገ ችግር የለውም እሺ። ተመልካቾቻችን ቤተክርስቲያኗ ጋር ደርሰናል። ከዚህ በኋላ የሚሆነው የጸሪቀ መበለቱን የታምር ማንበቡን የቤተክርስቲያን ስርዓቱን ምስለ ማሳያችሁን እስከ መጨረሻው መከታተላችሁ እንዳዘነው። እስካሁን ያያችሁ ከሆነ ሰብስክራይብ ማድረጋችሁን አረጋግጡ። እንዲሁም ቪዲዮ ላይክ ብታደርጉት ጥሩ ነው። ቤተክርስቲያን ስርዓቱ እስኪያልቅ ድረስ ከቤተክርስቲያኗ ጫፍ ያለው አፋፍ ነው ያለነው። ከኛ በታይ ሌላ ሀገር አለ። ዝንጀሮ ገደል ይባላል። ገደላማ አካባቢ ነው። በጣም በረሃና ቆላማ አካባቢ ነው። የከበረ ገናናንና ሌሎችም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታውቁ። ወመንፈስ ቅዱስ አሐዱ አምላክ
ተመልካቾቻችን አሁን ጸሪቀ መበለቱን ልንበላ ነው። ሸበታችን ቤት ቢሰራው ነው አይጥምም። እዚህ ሲሆን ለምን እንደሚጥም እኔ ያነሳሁት 2 ነው። በጣም ስለሚጥም ማለት ነው። ለዚያ ነው አመጣጥ አሁን እሱ በሀገራችን እንግዲህ እንደዚህ ጸሪቀ መበለት ላይ የተለያዩ መረጃዎች ይሰጣሉ ማለት ነው። ምክንያቱም ማህበረሰቡ አንድ ላይ የተሰበሰበበት ወቅት ስለሆነ የተሰበሰበበት ሰዓት ስለሆነ ማለት ነው። ለምሳሌ የቤተክርስቲያን የሚሰራ ጉዳይ ካለ፣ ለቅሶ ካለ፣ የጠፋ ፍየል፣ በግ ምናምን እንስሳ ካለ ምዕመኑ በተሰበሰበበት ኢንፎርሜሽኑ ወይም መረጃው ይሰጣል ማለት ነው። ከዛ በኋላ መረጃው እየተስፋፋ ይሄዳል ማለት ነው። የሀገራችን ባህልና ስርዓት ወግ ነው ይሄ። ስለዚህች ቤተክርስቲያን አንዳንድ መረጃ ልንገራችሁ ነው። እንደው አሁን ለቅሶ ኖሮ አባቶቻችን ወደ ለቅሶ ቦታ ሄደው ነው እንጂ እያንዳንዱ መረጃ ከድሮ ከነበሩት አባቶች ኢንተርቪው እያረኩኝ ብነግራችሁ በጣም ደስ ይለኝ ነበር። ምስጥ በልቷቸው ዛለት ወድቅ አዲስ አበባ የሚኖር አንድ ወንድማችን እዚቹ ቀድሶ ያደገባት በእሱ አማካኝነት መረጃው ለህዝብ ደረሰ፣ በቲክቶክ አማካኝነት ማለት ነው። አሁን እዚህ ያለችበት ደረጃ ደርሰ። እቺ ቤተክርስቲያን የተመሰረተችው በ1982 ዓመተ ምህረት ነው ይሉኛል አባቶች እንደነገሩኝ። በ82 ዓመተ ምህረት ነው መሬት የተካፈለውና መሬት አላገኘችም። ገበሬዎች ሰጥተዋት እቺ ቤተክርስቲያን ተመሰረተች። እቺ ሳር ቤት ነው የተሰራችው። በመጀመሪያ ሳሩ ተቀየረና እንግዲህ አንድ መምሪያ አስፋው የሚባሉ ከከተማ ያሉ ሰውዬ ከወገኖቻቸው አስተባበሩና በቆርቆሮ ተሰራች። በቆርቆሮ ከተሰራች በኋላ ያቺ ቤተክርስቲያን ጊዜያዊ ነበር የተሰራችው። በአፈርና በጭቃ የተሰራች በድንጋይ የተሰራች ነበረች፣ በእንጨት የተሰራች። ከዚያ ምስጥ ወገቧን በጠቅላላ እምሽክ አድርጎ በላት። እኔ ከዚህ አካባቢ ተወላጅ ነኝ። ሚዲያም አላውቅም፣ እንደዛሬው ሳይሆን ምንም ማውቀው ነገር የለኝም። በተደጋጋሚ ጠይቁኛል። ሐምሌ 12 ቀረጻ አካሄድነ። ሐምሌ 13 2016 ላይ ወቄታ የምትባል ከተማ ሄደን ቪዲዮ ፖስት ነው ለማስተባበር ስትነሱ እዚህ ደረጃ በግንብ በሲሚንቶ እንግዲህ ከከተማ ምን ያክል ርቀት እንዳለች ያው ግልጽ ነው። ህዝቡ በዚህ ልክ ተባብሮ በዚህ ልክ እንደዚህ አይነት ቆርቆሮ ለብሳ በዚህ ልክ እንደዚህ አይነት ሲሚንቶ እዚህ ቦታ ድረስ መጥቶ ተሰራላችሁ ብላችሁ ነበር የገመታችሁት ወይስ እንዴት ነበር መነሻችሁ በሰዓቱ? እውነት ለማውራት ማምላክን ከደጇ ነው ያለሁት። እኔ አላማም የለኝም። ለምን መሰላችሁ? አላማዬ እኔ ቲክቶክ ሳስቀርጽ ሶላር ለማስገዛት ነው። ሶላር የማይክ መቀደሻ አካባቢው ዙሪያውን በማይክ እየተቀደሰ እዚች ቤተክርስቲያን ነበር። ማንንም ረዳት የላትም። ማህበረሰቡም ደካማ ነው። ተወላጅም ወደ ከተማ ሄደ የለም ነበርና ሶላር ለማስገዛት ነው ቲክቶካን ያስቀረጽናትና በረንዳዋን ዙሪያዋን ልሾ ለማስደረግ። ከዚያ እግዚአብሔር ፈቅዶ ከምንፈልገው ብር በላይ ገባልን። ይሄን ብርኛ ምን ይሰራልናል? ቤተክርስቲያኗን ባይሆን የተናደችዋን እናሰራት ብለው ተጨቃጨቀናል ከማህበረሰቡ ጋር። እኔ አስጀምሬ የከሌ ልጅ የነከሌ ወንድም እየተባልኩ መሰደብ አልፈልግም። ስለዚህ አልፈልግም ብዬ ስለምናቸው ማህበረሰቡ አንዳንድ ፍየል እንሰጣለን፣ አንተ ግማሹን አስተባብርልን፣ እኛ ግማሹን ወይ በሬያችን ወይ ፍየላችንን ሸጠን እናሰራታለን ብለው ቃል ተገባባን። እግዚአብሔር ፈቅዶ ተቦክቶ ነበር በጭቃ ልትሰራ ማለት ነው፣ በጭቃ ሆኖ በድንጋይ። ነገር ግን እግዚአብሔር ፈቀደና በሲሚንቶ እንደምታዩት ምን አልኳቸው፣ በጭቃ ስናስወካ እኔ ገንዘብ ካለ በወርቅም ትሰራ፣ ነገር ግን የከሌለ ያስጀምሮት ቀረ መባል ስለማልፈልግ ነው አልኳቸውና በተስፋ ተጀመረች እንጂ አላማም የለኝም። ቤተክርስቲያን በእኔ አቅምም እዚህ አደርሳለሁ የሚል አቅምም የለኝም። ከዚህ በኋላ ምንድነው የሚቀረው ስራስ? ልስን አለ፣ ከልስን ቻክ አለ፣ ከቻክ ቀለም አለ፣ መሬቱ ምንጣፉ አለ። በር የተወሰነ ተይዞልናል። መስታወት፣ በር፣ መስኮት እነዚህ ያስፈልጉናል። ያሉት ምዕመኖች በጣም ትንሽ የሚባሉ ናቸውና በእነሱ ጉልበት እዚህ መድረሷ በጣም የሚገርም ነው። እንግዲህ እግዚአብሔር ኃይል እንደተጨመረበት በዚሁ የሚያሳይ ነገር ነውና እንደው ለቁጥር ያክል ምን ያክል ይሆናሉ? 60-70 ቢሆኑ ነው ያሉት ማህበረሰቦች። እና ግን ፍሬ ያላቸው ጎበዞች ናቸው፣ አይፈካከሩም። አንድ ቀን አንድ ሰው ቀጥተው አያውቁም። ምክንያቱም ያ ሰው ፍላጎት ስላለው አይቀጣጣም፣ አያረፍም፣ አይሰንፉም።
ቀድሞ እኛ እንስራ ከሚገርማችሁ ከአሰሪዎቹ ይልቅ ሰሪዎቹ ይቀድማሉ። ተመልካቾቻችን እንደሰማችሁት ነው እንግዲህ ሚዲያ በዚህ ልክ ፍሬያማ ሲሆን የመጀመሪያ ጊዜ ይችን ቤተክርስቲያን አየው ማለት ነው። እንግዲህ ሚዲያ ላይ የተለያየ የእርዳታ ነገር ይሰበሰባል ማለት ነው። በተለይ አሁን ላይ ቲክቶክ የሚባለው ፕላትፎርም ቤተክርስቲያንን ለማሳነጽ ይህን ሚዲያ ነው የሚጠቀሙት ማለት ነው። ሚዲያ ለብዙ ተደራሽ ስለሚሆን በብዙ አይነት መንገድ እንግዲህ የገቢ መሰብሰቢያ እየተደረገ ይገኛል፣ ቤተክርስቲያን እየታነጸ ይገኛል ማለት ነው። እንግዲህ እኔ እስካሁን ካየሁትና በአካባቢም ስላለችው አላቅም በስትክክል ሚዲያው ፍሬ ያፈራው ብዬ የማስበው እዚች ቤተክርስቲያን ላይ እንግዲህ አባታችን እንደገለጹት መጀመሪያ ሶላር ለማስገጠም ነበር አስተባባሪ ሚዲያ በራሳቸው ወጪ እዚህም አምጥተው ያስቀረጹት ማለት ነው። ከዛ በኋላ እንደ እግዚአብሔር ፈቃድ እንግዲህ ገቢ እየጨመረ ሲመጣ ለምን ምስጥ የበላትን ቤተክርስቲያን በዚሁ ሙሉ ህንጻዋን ለምን አንሰራትም ብለው ከማህበረሰቡ ጋር ተወያይቶ እሳቸው እንኳ ሰግተው ይሄ ነገር ባይፈጸምልኝስ በኋላ ላይ ተጠያቂ መሆን አልፈልግም ቢሉ ማህበረሰቡ በሬያችን ፍየላችንን በጋችንን እናበረክታለን ብለው በዚህ ልክ ነው እንግዲህ እዚህ የደረሰችው ማለት ነው። ውድ ተመልካቾቻችን እንግዲህ ውስጥ ሆኜ ያለውን የተሰራውና ያልተሰራውን እየጎበኘው እገኛለሁ ማለት ነው። እንግዲህ አባታችን እንዳሏችሁ እንደምታዩት እንግዲህ ህንጻ ቤተክርስቲያኑ በዚህ መልኩ ቆንጆ ሆኖ ዋናው ተሰርቷል ማለት ነው። ግንቡ ተገንብቷል። ከዚህ በኋላ የፊኒሺንግ ስራ ነው የሚቀረው እንደነገሯችሁ አባታችን ማለት ነው። የቀለም፣ የኳርትዝ፣ የቻክ እንዲሁም ደግሞ የምንድነው የመስኮት፣ የመስታወት እንዲሁም የምንጣፍ የሲሚንቶ አሁን ሊሾ ለማድረግ ሲሚንቶ ያስፈልጋል። በረከት ማግኘት የምትፈልጉ ሰዎች ካላችሁ የደብሯን ቀጥተኛ አካውንትና እንዲሁም የደብሯን ሰበካ ጉባኤ ወይም የአስተዳዳሪው የገጠር ቤተክርስቲያን እንግዲህ በሰበካ ጉባኤ ነው የሚመራው። የሰበካ ጉባኤው ሊቀመንበር አድራሻ ስልካቸውን እዚሁ አስቀምጥላችኋለሁ ማለት ነው። ያቅማችሁን ማገዝ ትችላላችሁ። ትመራል ምን ደርሳል? እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው? እየሰፈራችሁ ነው የምታመጡት? አሁን ምን ያክል ይዘህ መጣችሁ? ስንት ሆነ ማለት ነው? ከገረገራ ነው ያመጣችሁት? ከዚህ ከገረገራ በጣም ግሩም ነው። እንግዲህ አሸዋ በጣም ከባድ ነው እንደሚታወቀው አይደለ? አሁን የሱ ዛሬ ይዛችሁት የመጣችሁት ነው። በየጊዜው ታስመሰግባላችሁ እሱን እንትን ይዛችሁት የመጣችሁትን። በጣም አሪፍ። የመጀመሪያዋ በ1982 ዓመተ ምህረት ስትመሰረት ይቺ ቤተክርስቲያን ይህ ሳር ቤት ነበረ። በጊዜው በ1982 ዓመተ ምህረት ቆርቆሮ የሚባል ያን ያክል የለም ነበረ፣ ወይም ገንዘቡም ደግሞ አይፈቅድም ነበር፣ አቅማቸውም አይፈቅድም ነበርና እንግዲህ በአካባቢያቸው ባለው ሳር ሰርተው ይሄንን ቤተክርስቲያን ነበር እንግዲህ ዛሬ ለቅርስነት ተቀምጧል ማለት ነው። አባታችን እንዴት ነዎት? የደሽ መሪ ነዎት? ምንድነው የህንጻ አሰሪ ኮሚቴ ነው? ምን እየመዘገቡ ነው አሁን? አሁን ምን መዘግበው? አሸዋ የመጣ መዘግባለሁኝ። እሺ የመጣ መዘግባለሁኝ። ያንን እናስተካክላለን። አሁን መዝገብ እያያዛችሁ ነው? ሁሌም እንደዚህ ነው የምትሄዱት? አዎ። ደብረ መድኃኒት የነበረንን ቆይታ ጨርሰን አሁን ወደ ምሳ ግብዣ ልንሄድ ነው። እንደምን ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ተመልካቾቻችን ቤት ደርሰናል። አጎዛ ተለጥፎልናል። ሁለት ዓመት ትበልጠኛል። አሜን። ሆኖ ምሳችን እንደምታዩት እንግዲህ በሞሰብ ነው የተቀረበው። እንግዲህ ባህላዊ ስርዓቱን በጠበቀ መልኩ በእናቶቻችን የእደ ጥበብ ሙያ በሞሰብ ቀርቦልናል። በቀኛቸው ነው የሚበሉ። ካሜራው ሰልፊ ስለሆነ ነው። ተናጋጃችን ወንድማችን እዚህ ውሃ እየቀዳልን ነው። በረከት አብ ወልድ መንፈስ ቅዱስ ዝም እንዲል ነው ያደረስኩት። ለፈለፈ አስቸገረ።
በሀገራችን ባህል ስርዓት ወይም ወግ ባላባቱ ወይም ባለቤቱ ከኛ ጋር አብሮ አይበላም ያስተናግዳል ማለት ነውና ስርዓቱ ይሄን ይመስላል። እንግዲህ እኛ እንግዶቹን በደንብ እየተንከባከበ ውሃ እያመጣ ወጥ እያስጨመረ እንጀራ እያስጨመረ በደንብ ሲንከባከቡን ቆዩ ባልና ሚስቶቹ። ነገር ግን እነሱ ከማዕዱ አልቀረቡም፣ የእኛን ትራፊ ነው የሚበሉት። ይሄ ባህልና ይሄ ስርዓት በጣም ደስ የሚል የአክብሮት መገለጫ ነው። አንተ ቡርጫ ወጣ ባልና ሚስቶቹ ተመልክቷቸው መድኃኒዓለም ጠጅ ነው፣ ጠላ አይደለም። ጠላ አይደለም። ማርያም እግዚኦ ሙያ እግዚኦ ክንድሽን አይቆርጥም ብሏል በይልኝ። እሺ አማናውልቅ ዝምብላ ጎዛህን አስተካክለተኝ አምሳ ከበላን በኋላ ማለት ነው። አሁን ደግሞ ምን አይነት ቆሎ እንደመጣልን አልገባችሁም። ዛሬ እዚህ ቤት ፈርሸን ነው ምን ወለው። አሁን ደግሞ ሊነጠፍልን ነው፣ ልንተኛ ነው። አሎ ሲጥሩ ማረግ ይያል ማን ነው አብዛኛው ሰው ያንን ነው የሚጠቀመው ሲጀምር። መንገዱን እንግዲህ ብቻዬን ጀምሬዋለሁ። ባይሆን እናንተ ጋር ላውራ ብዬ ነው። እንግዲህ ሰዎቹ ትተውኝ ቀርተዋል፣ አልመጡም። እኔ ደግሞ እንግዳ ቤት መጥቶ እነና አቀበት ብቻዬን ልወጣው ነው። መንገዱ እንደዚህ ጥላ ብቻ ቢሆን ምን ነበር። እዚህ ዛፍ ስር ስለደረስኩ በጣም ደስ የሚል ወይን የሆነ ጥላ ነው ያገኘሁት። ነገር ግን ማረፍ የለም። ምክንያቱም ካረፍኩኝ የባሰ እየደከመኝ ነው የሚሄደው። ዝም ብሎ መግፋት ነው ይሄንን አቀበት እስክንጨርስ ድረስ። ወይ ነፋስ ባይኖር ይሄንን አቀበት ብቻ እንዴት ወጣው ነበር። ሞጣው ገደል ይታያችኋል። አረ ጋይስ ፊቴ ሁሉ አለቀሰ ጎበዝ። እዚህ ጋር በጋ አገኘሁኝ። ሰብስክራይብ ፕሊዝ ላይክ። ውድ ቤተሰቦቻችን እንግዲህ አፋፍ ላይ ወጥተናል። በቃ ደርሰናል ማለት እንችላለሁ። 5 ደቂቃ ራሱ አይፈጅብኝም ከዚህ በኋላ። ሁላችንን አብራችሁ ለዋላችሁ ቴንኪዩ እንላለን። ላይክ አድርጉ፣ ሰብስክራይብ ታደርጉን ደግሞ በጣም ደስ ይለናል። በሌላ የገጠር ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ሁላችሁም እስከዚህ ቪዲዮውን ካያችሁት ሰብስክራይብ ማድረጋችሁን ግን አትዘንጉ። ላይክ እያደረጋችሁ ትወጡ ደግሞ ለእኛ ጥቅም አለው። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው